በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በማለዳ መያዝ የክፉ መንፈሶች ድርጊት ቅጽ 1 በማለዳ መያዝ ተጻፈ በአባታችን በመልአከ መንከራት ግርማ ወንድሙ። ክፍል 23 ራእይ። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 7። ራእይ ሰው ሳያንቀላፋ በተመስጦ የሚያየውና የእግዚአብሔር ቃል የሚገለጥበት ከሕልም የተለየ ነው። እግዚአብሔርን ለሚያውቁ የእግዚአብሔር መንፈስ ላደረባቸው ይሰጣል። ኦሪት ዘኍልቍ ምዕራፍ 12 ቁጥር 6 ላይ፣ የሐዋርያት ሥራ ምዕራፍ 2 ቁጥር 17። በብሉይ ኪዳን ዘመን ራእይ የታያቸው ነቢያት ብዙዎች ናቸው። በተለይም ሕዝቅኤልና ዳንኤል ብዙ ራእይ አይተዋል። በአዲስ ኪዳንም የእግዚአብሔርን ፈቃድ ለዘካርያስ በቅዱስ ገብርኤል መልአክ በኩል ተገልጧል። ሉቃስ 1 ቁጥር 22፣ የሐዋርያት ሥራ ምዕራፍ 10 ቁጥር 3 እና ራእይ ዮሐንስ ምዕራፍ 1 ቁጥር 17። ራእይ ከእግዚአብሔር አምላክ የሚወጣ የደስታ ቃል ነው። ራእይን በእመቤታችን ስንመለከት በቅዱስ ገብርኤል በኩል እንዲህ የሚል መልእክት ነው የመጣው። ደስ ይበልሽ ጸጋን የሞላብሽ ሆይ። የእመቤታችን ራእይ ደስታ ነው። ሰማይ ሲከፈት ደስታ የመጣበት ዘመን የእመቤታችን የአዲስ ኪዳን ዘመን ነው። በአጠቃላይ ራእይ የደስታ ጸጋ፣ የምስራች፣ የሕይወት ብርሃን በእመቤታችን በድንግል ማርያም በኩል የቤዛነት ደህንነት በክርስቶስ መገለጥ የአዲስ ኪዳንን ራእይ ልዩ ያደርገዋል። ኑሮህን በበረከት እንድትመራ መንገድህን የሚያሳይ ነው። የጠላትን መግቢያና ቀዳዳ ፍንጩን የሚጠቁምህ ነው። የሚቀጥሉትን የበረከት ጊዜያት በእግዚአብሔር አምላክ ድጋፍ እንድትቆጣጠርም የሚረዳህ ነው። በሮሜ መልእክት ምዕራፍ 8 ቁጥር 34 ላይ በወደደን በእርሱ ከአሸናፊዎች እንበልጣለን ይላል። ራእይ ለማምጣት አምልኮ የግድ ነው። ለእግዚአብሔር በቂ ጊዜ መስጠት። ጌታችን መድኃኒታችን ኢየሱስ ክርስቶስ በጌቴሰማኒ በሚጸልይበት ጊዜ ደቀ መዛሙርቱ የአገልግሎቱ ጊዜ የናፈቃቸው ቢሆንም ደክመው ተኝተው ነበረ። ለጸሎትና ለአምልኮት ጊዜና ቦታም አልሰጡም ነበረ። እርሱ ጸልዮ ሲመለስ አሁንም ተኝተዋል። ቀስቅሷቸው ይሄዳል። እንደገና ጸልዮ ሲመለስ አሁንም ተኝተዋል። ከዚያ በኋላ ምን አላቸው መሰላችሁ? ከእኔ ጋር 1 ሰዓትስ እንኳ መጸለይ ያቃታችሁን አላቸው። የማርቆስ ወንጌል ምዕራፍ 14 ቁጥር 37። ለጸሎት ጊዜ አለመስጠት ራእይን ያጠፋል። ራእይ በጨለመብን ወቅት ያበራልናል። ከጭንቀትና ከክፉ መንፈስ ጋር እንዳናድር ጌታችን መድኃኒታችን ኢየሱስ ክርስቶስን ከእኛ ጋር እደር እንበለው። ራእይ የሌለው ትውልዱ ዘመኑ እንደ ኤሊ ዘመን መልስ የሌለው ድካም ይሆንበታል። ሰማያዊ አምልኮትና የቅድስና ምስጋና። አምልኮትን መፈጸም የሚችሉት ቅዱሳን መላእክትና የሰው ልጆች ናቸው። ቅዱሳን መላእክት ቅዱስ 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 እግዚአብሔር የሰራዊት ጌታ እያሉ ያመሰግኑታል። እያመሰገኑም ለክብሩ ይሰግዳሉ። እያመሰገኑ ከእሱ መንፈሳዊ ኃይል ዕለት ዕለት ያገኛሉ። ሰዎችም እንደ መላእክት ቅዱስ 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 እግዚአብሔር የሰራዊት ጌታ ሃሌሉያ እያሉ እያመሰገኑ
ለአብ እንሰግዳለን፣ ለወልድ እንሰግዳለን፣ ለመንፈስ ቅዱስ እንሰግዳለን እያሉ በሚሰግዱበት ጊዜ ከስሙ በረከት ስለሚካፈሉ ቅዱስ የመሆን ዕድል ያገኛሉ። እኔ ቅዱስ ነኝና ቅዱሳን ሁኑ፣ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ በማለት በአንደኛ የጴጥሮስ መልእክት ላይ ምዕራፍ 1 ቁጥር 15 ላይ ያስተላለፈው ቃል ሕያው የሆነ ስጦታውን ያሳያል። ቅዱስ መሆን የሚመነጨው ስለ ቅዱስ እግዚአብሔር ያለን የአምልኮት ክብር እየጨመረ ሲመጣ ነው። በዚህ መካከል ደግሞ ራእይ አለ ማለት ነው። ራእይ የሌለው አገልግሎት በሰዎች ሕይወት ውስጥ ቦታም ስፍራም ተስፋም የለውም። ራእይ የሚከሰተው በእግዚአብሔር ምሪት ብቻ ነው። እግዚአብሔር እንዲመራ ማድረግ ነው። በዚህ ሁኔታ ብዙዎች አባቶች፣ ነቢያትና ቅዱሳን ተጠቅመውበታል። ራእይ እግዚአብሔር አምላክ ራሱን ገልጦ የሚናገርበት ኃይል ነው። ይህም እንደ ዘመኑ ሁኔታና እንደየትውልዱ ጸባይ ይለያያል። በመጽሐፍ ቅዱስ ውስጥ እንደምንመለከተው በአንደኛ ሳሙኤል ላይ ሐና ለራእይ ስትጸልይ ነበረ። እግዚአብሔር እንዲሰማት እንዲወዳትና እንዲያከብራት ስትለምን ነበረ። ባሏ ቢወዳትም የልጅ ፍሬ አልነበራትም። ስለዚህ በአምልኮት ጊዜ ወደ ቤተ መቅደስ በመሄድ ለእግዚአብሔር ተንበርክካ ጸለየች። እግዚአብሔር በኤሊ በኩል ጸሎቷን ሰማት። የራእይ ባለቤት የሆነችው ሐና ራእይዋ የተገለጠው በችግሯ ውስጥ ሲሆን የእሷ ትልቁ ራእይ ልጅ ማግኘት ስለነበረ በእግዚአብሔር ፊት ባደረገችው አምልኮት መልስ አግኝታ ልጅ መውለድ ችላለች። ልጁንም ለእግዚአብሔር ቤት ለዘላለም ሰጥቼዋለሁ ስትል ቃል ገባች። የጸሎቷ ጊዜና ሰዓት ወደ ፍጻሜ ሲመጣ ልጅ አገኘች። ሳሙኤል ተወለደ። ኤሊ በዘመኑ ከነበሩ አባቶች አንዱና ትልቁ ከልዑል እግዚአብሔር አምላክ ሞገስን የተቀበለ በበረከት ተስፋ ውስጥ እንዲቆም በቤቱ የማምለክና የማገልገል ዕድል ያገኘ በእስራኤል ሕይወትም ውስጥ የመሪነቱን ስፍራ ይዞ ፍትሕ ሳያዛባ የኅብረተሰቡ መንፈሳዊ አገልግሎት ሳይደበዝዝ እንዲኖር እግዚአብሔር አምላክ ያስቀመጠው ሊቀ ካህን ነበረ። በቤተ መቅደሱ የሚያገለግሉ በጊዜው አሉ ከሚባሉት የማህበረሰቡ ክፍሎች መካከል ትልቅ ስፍራና ቦታ የተሰጠው ሰው ቢሆንም ራእይ ግን አልነበረውም። በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 3 ቁጥር 1 ላይ የእግዚአብሔር ቃል ብርቅ ነበረ፣ ራእይም አይገለጥም ነበረ ይላል። ዛሬ ሰዎች ራእይን እንደፈለጉ የሚተረጉሙት ይሁን እንጂ በትክክለኛው ትርጓሜው ከሰማይ አምላክ የሚሰጥ የቅድስና የስጦታና የእግዚአብሔር የመመራት ተስፋ መገለጫ ነው። ራእይ እግዚአብሔር አምላክ ኃይሉንና ጥበቡን የሚያሳይበት አቅጣጫ ነው። ራእይ ከእግዚአብሔር አምላክና ከቅዱሳን መላእክት ጋር ያለውን ግንኙነት የሚያሳይ ነው። ስለዚህ እንዲህ ይላል፣ ቃሌን ስሙ፣ በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ እገልጥለታለሁ ወይም በሕልም እናገረዋለሁ። ኦሪት ዘኍልቍ ምዕራፍ 12 ቁጥር 6 ላይ። ኤሊ ራእይ ያጣበት ምክንያቶችን እንመልከት። ልጆቹ ምናምንቴዎች ነበሩ። በሌላ አነጋገር የተተካው አዲስ ትውልድ ምናምንቴዎች እንደነበሩ መጽሐፈ ሳሙኤል ምዕራፍ 2 ቁጥር 12 ላይ ይገልጽልናል። እግዚአብሔርን አያውቁም ነበረ። ስለዚህ እግዚአብሔርን ስለማያውቁ ምንም ራእይ አይገለጥም ነበረ። ቁርባኑን ይንቁ ነበረ። በሕዝቡም ዘንድ የአምላክን ቁርባን ያስንቁ ነበረ። በእግዚአብሔር ደጅ ሴሰኞች ነበሩ። በጌታ ቤት ኃጢአትን የኑሯቸው አካል አድርገውት ነበረ። ቤተ እግዚአብሔርን ለእንጀራ እንጂ ለአምልኮት እና ለቅድስና መኖርን ያልለመዱ መሆናቸው እነዚህ የኤሊና የቤተሰቡ ትልቅ ውድቀቶች ነበሩ። በዚህ ራእይ አይገለጥም ነበር ካልን እግረ መንገዳችንን ደግሞ በራእይ ውስጥ ያለፉትን እንመልከት። ራእይ የወደፊቱን አቅጣጫ የሚጠቁም የእግዚአብሔር መሪነትና ኃይል የሚያሳይ የመንፈስ ቅዱስ ክብርና ጸጋ የሚያቆይ የጠላትን ክንድ የሚሰብር የውስጥ ልቦናን የሚያነቃቃ በመንፈስ ቅዱስ ዘይት የሚባርክ ነው። ይህንን ካገኙ ሰዎች መካከል እንደ ምሳሌ ሙሴን ብንወስድ የራእይ ባለቤት ነበረ። ማንም በሌለበት በጎች በሚጠብቅበት ጊዜ እግዚአብሔር አምላክን በእሳት ውስጥ ተገለጠለት። በሚነድ ቁጥቋጦ መሃል ተገለጠና
ሙሴ ሙሴ ብሎ ጠራው። ይህ ወቅት ሙሴ የመጀመሪያው ታላቅ ትምህርት እንዲሁም የሚሄድበትንና የሚመራበትን ራእይ ያገኘበት ነበረ። ሙሴ በእሳት ውስጥ የተጠራው 1. የእግዚአብሔር ክብር እንዲገለጥበት፣ 2. ሙሴ በመንፈሳዊ ድፍረትን ፈርዖንን እንዲናገርበት፣ 3. እስራኤልን ከባርነት ቀንበር ነፃ ለማውጣት የሚችልበትን ኃይል ለማግኘት የፈርዖንን የጉልበት አገዛዝ በእግዚአብሔር ምሪት ለማስወገድና ለአብርሃም ዘር የቃል ኪዳን ፍቅሩንና የጥበቃውንም ጋሻነት ለመግለጥ ወደ ተስፋው ምድር ሲጓዙ ለሙሴ የመሪነት፣ የመጋቢነት፣ የፈራጅነት ስልጣንን በተጠራበት ራእይ ውስጥ ማግኘቱን ለማረጋገጥ ነው። ሙሴም ልሂድና ቁጥቋጦው ስለምን አልተቃጠለም? ይህንን ታላቅ ራእይ ልይ አለ። እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦው ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ኦሪት ዘጸአት ምዕራፍ 3 ከቁጥር 3 እስከ 5። በዚህም ሙሴ የቅድስና ትምህርት አገኘበት። ራእይ በቅድስና ሕይወት ጉዞ ላይ ሊመራ የሚችል ኃይልና በቅድስናው በኩል ቆመን ከእግዚአብሔር ዓለምን የምናሸንፍበት ክንድ የምናገኝበት ነው። ቅድስናን ከሰማይ መስማት የመጀመሪያ የራእይ መንገድ ለማስተዋልና ሕይወትን መልክ ለማስያዝ ከእግዚአብሔር ጋር ለመገናኘት የወቅቱን ችግሮች ለመለየት ቅዱሱና ቅድስና የራእይ ኃይል ነው። ሙሴም በውስጡ ታላቅ የሆነውን የእግዚአብሔርን ክብርና ኃይል በፈርዖን ፊት ለመግለጥ ችሏል። ይህም የሆነበት ከፍ ብሎ እንደተጠቀሰው በእግዚአብሔር ራእይ በኩል ስለተገናኘና ስላለፈ ነው። የአዲስ ኪዳን ራእይን በዮሐንስና በጴጥሮስ በኩል ስንመለከት መድኃኒታችን ኢየሱስ ክርስቶስ በአካል ተገልጦና ታይቷቸው አብሯቸው እየሄደ ከፊት ቀደመ። እነሱም ከኋላ ተከትለው ወደ ደብረ ታቦር ተራራ ወጡ። ተራራው ላይ ሲደርሱም ሌላ ራእይ ታያቸው። መንገዳቸውን የሚያቀና በክፉ ፊት ኃይል የሚያገኙበትን ጉልበት የሚሰጥና በአእምሮ፣ በሕሊና፣ በልቦና፣ በቃልና በመንፈሳዊ ፍላጎት አንድ የሚሆኑበትን መንገድ ለማየት ተራራው ላይ ወጥተው ክብሩን ገለጠላቸው። ሞቶ ተቀብሮ የነበረው ሙሴም መጣ። ከብሔረ ሕያዋን ኤልያስን በአካል ተገኘ። ጌታችንንም ሙሴን ኤልያስንም አዩ። ከዚያ በኋላ እንዲህ አሉ፣ አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ ቤት እንስራ ብለው ጠየቁት። ቀጥለውም እኛ አገልጋዮችህ እንሁን አሉት። ለአገልግሎት ልባቸው ተሰበረ። ራእይ ማለት እንዲህ ነው። ከዚያ በኋላ ከተራራው ላይ ሲወርዱ በመንፈሳዊ ኃይል በደስታና በእምነት ተስፋ ውስጥ ነው። ምክንያቱም ለዘመናት ጠፍተው የነበሩትን ሙሴንና ኤልያስን መጥተው ከጌታ ከኢየሱስ ጋር ስላዩዋቸው ነው። ሰይፍ ቢነሳ እንኳን ከዚህ በኋላ ራእይ ስላለ በጽናት መቆም ይችላሉ። ራእይ የሌለው ትውልድ የሚያየው የዕለቱንና የቀኑን ማቴሪያልን፣ ሰው የሠራውን፣ የጀመረውን፣ የጨረሰውን፣ የከሰረበትን ወዘተ ነው። ከፍ ብሎ እንደተጠቀሰው በኤሊ ዘመን ራእይ አልተገለጠም ብለናል። አለመገለጡ በሁለት መንገድ ነው። ሀ ኤሊ የራእይ ፍላጎት አልነበረውም። የተተካው ትውልድ ራእይ አልባ ነበረ። በመሆኑም እነዚህ የእግዚአብሔር ካህናት ሆነው በደጁ እየተመላለሱ በመንፈሳዊ ዙሪያ እያሉ የእግዚአብሔር ራእይ አይገለጥም ነበረ። ከታሪክና ከተለያየ ሁኔታዎች አንጻር ስንመለከት ዛሬ ብዙዎቻችን ራእይን የምንጠብቀው ከኑሯችን፣ ከስራችን፣ ከማዕረጋችን፣ ከስልጣናችንና ከትምህርታችን ነው። ሆኖም ግን እንዲህ ስለጠበቅነው የሚመጣ ጉዳይ አይደለም። ከሰማይ አምላክ እስካልተሰጠን ድረስ የእኛ ፍላጎት በብዙ መንገድ ሊበርድ የማይችልና በርካታ ነገሮችን ለመጨመር የምናደርገው ትግል ውስጥ የሰማይ ራእይ ተቋርጦብን ኖረናል። ስለዚህ የተወለዱት ልጆች ምናምንቴ በሆነ አስተሳሰብ ውስጥ የመኖራቸው ጉዳይ ሰፊ ይሆናል።
እግረ መንገዱን የዲያብሎስ ሰራዊት ይህንኑን ጠባይ በሰዎች ሕይወት ውስጥ ለመተካት ያደረጋቸው ዘመቻዎች ከቀድሞ ትውልድ በባሰ ሁኔታ ይህኛው አግኝቶታል። ለምን? ጸሎት የለም። ለሰማያዊው ራእይ ፍላጎት የለንም። መንበርከክ፣ የዕለት አምልኮት፣ ስግደት የለም። ስለዚህ ሰይጣን ተመቸው ማለት ነው። በሕይወታችን ውስጥ የእግዚአብሔር ክብር አልታይና አልገለጥ አለን። የምንመለከተው ሁሉ ከሕሊናችንና ከአእምሮአችን ውስጥ እየሸሸ በሄደ ቁጥር ዕድሜም እየተጫነን ሲመጣ የኤሊ ልጆች ምናምንቴዎች ነበሩ የሚለው ቃል በእኛም ኑሮና ትውልድ ሕይወት ውስጥ እየተከሰተ እናየዋለን። ትውልድ ሲበላሽ የማያይ አገልግሎት። በመጽሐፈ ምሳሌ ምዕራፍ 28 ቁጥር 28 ላይ የልዑል እግዚአብሔር ቃል እንዲህ ይለናል፣ ኃጥአን በተነሱ ጊዜ ሰዎች ይሸሸጋሉ፣ እነርሱ በጠፉ ጊዜ ግን ጻድቃን ይበዛሉ። ትውልዱ በተበላሸ አቅጣጫ ውስጥ ሲሄድና ሲሞት እያየን ዝም ካልን እያገለገልን ነው ማለት አይቻልም። የእግዚአብሔርን ቤት እያገለገልን በደጁ እየተመላለስን አልፎ ተርፎም በየቦታው በተለይም አረማውያን በበዙበት ቦታ ሁሉ ቤተ ክርስቲያኖች እየተከልን ቢሆንም ትውልዱ ሲበላሽ የምናይበት መንገድ ከሌለ ያ ትውልድ አደጋ ላይ ነው ማለት ነው። ቤተ ክርስቲያን የተከሉ ሰዎች ልጆች ዛሬ መናፍቅ በመሆን ቤተ ክርስቲያንን ይሳደባሉ፣ ቅዱሳን መላእክትንና ጻድቃን ሰማዕታትን ያናንቃሉ። ትውልዱ በክፉ የጠላት ኃይል ውስጥ ገብቶ ሲጠፋ የማያይ አገልግሎት ማለት ይህ ነው። አገልግሎቱ የበረታ ቢሆን ግን ይጸልያል፣ ከክፉ ነገሮች እንዲመለሱ ሱባኤ ይይዛል፣ ይጮሃል፣ ለዚያ ትውልድ ራእይ እንዲመጣ እግዚአብሔር አምላክ እጅህን አፍጥን፣ ከእኛ አትራቅብን፣ ማረን ይላል። ራእይ የነበራቸው አባቶች ለትውልዱ አርአያ በመሆን አልፈዋል። የማቴዎስ ወንጌል ምዕራፍ 17 ከቁጥር 14 እስከ 18 እንዲህ ይለናል፣ ወደ ሕዝቡም ሲደርስ አንድ ሰው ወደ እርሱ ቀረበና ተንበርክኮ ጌታ ሆይ ልጄን ማርልኝ፣ በጨረቃ እየተነሳበት ክፉኛ ይሰቃያልና፣ ብዙ ጊዜ በእሳት ብዙ ጊዜ በውሃ ይወድቃልና፣ ወደ ደቀ መዛሙርትህም አመጣሁት፣ ሊፈውሱትም አቃታቸው አለው። ኢየሱስም መልሶ የማታምን ጠማማ ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼስ እታገሳችኋለሁ? ወደዚህ ወደ እኔ አምጡት አለ። ኢየሱስም ገሠጸው፣ ጋኔኑም ከእርሱ ወጣ፣ ብላቴናውም ከዚያች ሰዓት ጀምሮ ተፈወሰ ይለናል። በዚህም ያን ትውልድ የሚያድነው አባትና የሚያድነው አምላክ አንድ ጋር ተገናኙ። ይህ የመዳን ጎዳና ውስጥ ያለ የተከበረ ራእይ ነው። አባቱም ጌታው ሲያድን አየ። የሕይወትን የመዳን ራእይ ተገለጠ። ትውልዱ ሲበላሽ፣ ከአባቶች መስመር ሲወጣ፣ በመንፈስ ሲጎዳ፣ በአመልና በሱስ መንፈስ ሲጠመድ፣ እሳትና ውሃ ላይ ሲወድቅ ዝም የሚሉ አባቶች ያሉበት ዘመን ላይ ደርሰናል። ይሄም ትውልድ ሲበላሽ የማያይ የኤሊን ዘመን የተካ መሆኑን እንረዳለን። የእናት አባት አለመጸለይ፣ የክፉ መናፍስት አብሮ መወለድና ለመንፈሳዊ ሕይወት ጉልበት ማጣት፣ በእምነት ጽናት ውስጥ አልፎ ከእግዚአብሔር ጋር መገናኘት ያለመቻል ችግር የዘመናችን ዋነኛ ጉዳት ነው። ትውልድ ሲበላሽ የማያይ በኤሊ ሕይወት። ምናምንቴ ሰው የበደለኛም ልጅ በጠማማ አፍ ይሄዳል፣ በዓይኑ ይጠቅሳል፣ በእግሩ ይናገራል፣ በጣቱ ያስተምራል። ጠማማነት በልቡ አለ፣ ሁል ጊዜም ክፋትን ያስባል፣ ጠብንም ይዘራል። ስለዚህ ጥፋቱ ድንገት ይደርስበታል፣ ድንገት ይደቃል፣ ፈውስም ከቶ የለውም። ምሳሌ ምዕራፍ 6 ከቁጥር 12 እስከ 15። በዘመኑ ሰዎችም የእግዚአብሔርን ቁርባን ይንቁ ነበርና የጎበዛዝቱም ኃጢአት በእግዚአብሔር ፊት እጅግ ታላቅ ነበረ ይላል። የሁለቱ ልጆቹ ኃጢአት እጅግ ታላቅ ነበረ። አንደኛው በመጽሐፈ ሳሙኤል ምዕራፍ 2 ቁጥር 17 ላይ የምናገኘው ቃል ነው።
እግዚአብሔርን መውደድ ማፍቀርና መፍራት በሕጉና በመንፈሳዊ በረከት መቆም እምብዛም በእኛ ዘንድ የለም። ግን የአምልኮት ጸባዩ ቢቋረጥም አገልግሎቱ አለ። በዚህ መካከል ትውልዱ እየተበላሸ ነው። ሕዝበ እስራኤል የእግዚአብሔርን ቁርባን ይንቁ ነበረ። በምን አይነት ወቅትና ሰዓት ላይ ነው የቆምነው? የሰዎች መንፈሳዊ ቅድስና 100% የቀዘቀዘበትና የእግዚአብሔር መንገድ የተናቀበት፣ በእምነት የዋለልንበት፣ ከሕይወት ጎዳና አንጻር ሲታይ ደግሞ በሰላማዊ መንገድ በአምላክ ተስፋና ኃይል የመመራት ጸጋና ሞገስ ጠፍቶ በፍርሃትና በጭንቀት የታሰርንበት ሰዓት ላይ ቆመናል። ሰዎችም የእግዚአብሔርን ቁርባን ይንቁ ነበረ። በቅድሚያ እነዚያ ሰዎች የሚያዩት በደጁ እና በመለኮት የአገልግሎት ምሪት ውስጥ ያሉትን አገልጋዮችን ነበረና የኤሊ ልጆች የእግዚአብሔርን ቁርባን አስንቀዋል፣ የቤተ እግዚአብሔርን ክብር አዋርደዋል፣ በሕዝቡም ዘንድ መሰናክል በመሆን የእግዚአብሔርን ስም አሰድበዋል። በዓለም ውስጥ ብዙ ተረትና ምሳሌዎች የሚመነጩት ከንቀት ጋር በተያያዘ በመንፈሳዊ በረከት ላይ ቆመዋል ከሚባሉ ሰዎች አካባቢ ነው። በሌላ አገላለጽ በሕይወታችን ውስጥ በንቀት ከምናያቸው ክፍል ውስጥ አንደኛው የመንፈሳዊው አገልግሎትና ስፍራን ነው። ከትምህርትና ከእውቀት አንጻር ሲታይ ግን ቅድሚያ የምንሰጠው ለሥጋዊ ስልጣኔና ጥበብ እንጂ ለመንፈሳዊ ጉዳይ አይደለም። እናቶችና አባቶች ከእግዚአብሔር አምላክ ቁርባን ሳይገናኙ ያልፋሉ። አንዳንድ ጊዜ ደግሞ ቅዱስ ቁርባን መውሰድን እንደ ዘመን መጨረሻ አድርገው ይመለከቱታል። ሳታረጁ ቅዱስ ቁርባን ከወሰዳችሁ ዓይናችሁ ይጠፋል፣ የማያልቅ ጸሎት ለቅስፈት እየተባሉ የሚተረቱት ተረቶች በመንፈሳዊ ሕይወት ላይ ለሚኖረን ጥንካሬ ለብዙዎቻችን እንቅፋት ሲሆን ኖሯል። በመሆኑም ሲጸልዩና ሲቆርቡ የሚታዩት ለትውልድ በረከትን ለማምጣት ሳይሆን አንዳንዴም ለወግና ለልማድ ሆኖ ይታያል። ሃይማኖትን ከባህል ጋር አዳብለው ክፉ ነገሮችን በሃይማኖት ውስጥ አስገብተው ሲወቅሱና ሲተቹ አንደበቶቻቸው ላይ ትንሽ እንኳ ማሰሪያ አያበጁለትም። መጽሐፍ ቅዱስ ሰዎችም የእግዚአብሔርን ቁርባን ይንቁ ነበረ ያለው ለዚህ ነው። የድፍረት አገልግሎት። ራዕይ የሌለው አገልግሎት ትውልድ ሲበላሽ የሚያይበት ወይም የሚያውቅበት መንገድ የለውም። እያገለገልን ደፋር ነን። ሥጋዊ ድፍረት ነው ያለን። መንፈሳዊ ሆኖ ከመስራት ይልቅ በሥጋዊ ድፍረት ነው የምናገለግለው። ሥጋዊ ድፍረት የሚያመጣቸውን ችግሮች አስቀድመን ለመገንዘብ የምንችልበት አቅም የሚገነባው በአምልኮት ውስጥ የእግዚአብሔርን ምሪት ስንፈልግ ነው። ከዚህ ውጭ ከሆነ ግን በራሳችን ምሪት ገና ድፍረት ማገልገል ስንጀምር በተመልካች ዘንድ ብዙ እንቅፋቶች ከመደቀናቸውም በላይ የሌሎችንም መንፈሳዊ ሞራል በማዳከሚያ መልኩ ሰይጣን ከመጠቀሙም በላይ በመንፈሳዊ ሕይወት ውስጥ ታሪካዊ ድክመት የተገለጠ ይሆናል። መጽሐፈ ሳሙኤል ምዕራፍ 2 ቁጥር 22 ላይ እንደተጠቀሰው የኤሊ ልጆች በመገናኛውም ድንኳን ደጅ ከሚያገለግሉት ሴቶች ጋር እንደተኙ ተሰማ ይላል። ይህ እንግዲህ ከድፍረት አገልግሎት አንዱ ነው። በድፍረት እያገለገሉ ራዕይ የለም። በመካከል ደግሞ የድፍረት ኃይል አባት የሆነው ዲያብሎስ አጥፊ የሆኑ ረዳቶቹን አገኘ። በዚህም አገልግሎቱ ሙሉ በሙሉ ወደ ድፍረት አገልግሎት ተለወጠ። ያ ትውልድ በእግዚአብሔር አምላክ ታሪክ ውስጥ የወደቀበትና ያዘነበት፣ ሽማግሌዎች በውርደት የተለዩበት፣ መንፈሳዊ አምባዎች በክፉ ጠላት የተያዙበት፣ ብዙ በረከቶችንና ክብሮችን ያጡበት፣ በአጠቃላይ ታሪኮቻቸው የቀዘቀዘበትና የወደሙበት ዘመን ሆነ። የመንፈሳዊ ታሪክ ጀግንነት 100% ከእስራኤል የቃል ኪዳኑ ኃይል የተቋረጠበት፣ የአረማውያን መዘባበቻና መቀለጃ የሆኑበት ምክንያት በዚህ የድፍረት አገልግሎት የተነሳ ነው። ከውድቀት በፊት ድፍረት እየጨመረ ይመጣል። ከዚያ በኋላ ውድቀት ይከተላል። ወይም ከሞት በፊት የዲያብሎስ ክፉ ሥራ እየበረታ ይመጣል። ከዚያ በኋላ ሞት ይከተላል። ከመንፈሳዊ ተስፋ ይልቅ ራእዮቹ ቆመውና ሰማያዊ መልእክቶች ተቋርጠው ባለበት ሕሊና ውስጥ የሚከሰተው ነገር
ከእስራኤል ታሪክ አንጻር ስናይ እጅግ በጣም አሳዛኝ ጉዳት እንደገጠማቸው፣ ታቦተ ጽዮንን እንዳስማረኩና የእግዚአብሔር ሕዝብ በጠላት እንደተመታ ስንረዳ ለመንፈሳዊ ሕይወትና ለቅድስና የምንሰጠው ቦታ እንዴት ታላቅ መሆን እንዳለበት እንገነዘባለን። እኛም በጣም ደፋሮች ነን። አንድ ወቅት ላይ የሕዝቡን ነፃነት ከመንፈሳዊ በረከት በባዶ ድፍረት አላቀን በዓለማዊ ነፃነት እንተካለን ብለን ተነሳን። እግዚአብሔር የለም የሚለውንም ትምህርት እንደ አዲስ ራእይ ይዘን በመዝመት ትውልዱን ሁሉ ጎዳን። የቤተ መቅደሱን መንፈሳዊ ጉዞ ዘጋን፣ ሰደብን፣ አዋረድን። እንደ ካህን እንደ ቄስ እያለን ቀለድን። ብዙ መንገዶችን ሄድን። ትልልቅ ሥጋዊ ትምህርት ቤቶችን አፈራን። የድፍረቱ ዓላማ በመንፈሳዊ መርሆ ላይ የቆመውን ትውልድ አእምሮ መንካት ስለነበረ ተሳክቶም የተነካ ትውልድ ሆነን የቤተ ክርስቲያንን መውጫና መግቢያ በሮችንም ዘጋን። በዚህም መሄድ የለባቸውም አለን። የተራማጆች መንገድ ብለን ሰየም ነው። አልፎ ተርፎም በቤተ ክርስቲያን ቅጥር ውስጥ የሚገኙ የመቃብር ስፍራዎችን በተለይ ለአብዮታውያን እየተባለ ቦታ በማዘጋጀት ለየን። አምልኮት የሌለበት አገልግሎትና የድፍረት ዘመን እንዲህ ነው። የእግዚአብሔር ራእይ የሌለው ትውልድ በመንፈሳዊም ሆነ በሥጋዊ አኗኗሩ አገልግሎቶቹ ሁሉ በድፍረት የተሞሉ ናቸው። ገላትያ ምዕራፍ 6 ቁጥር 7 ላይ የሕያው እግዚአብሔር ቃል እንዲህ ይለናል፣ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል ይለናል። የእግዚአብሔርን ቃል የማይሰሙበት አገልግሎት። ዛሬ እኛ ሲቸግረን ነው የእግዚአብሔርን ቃል የምንሰማው። ቤቱ ሞልቶ የኢኮኖሚ አቅሙ ተሻሽሎ የተደላደለ ኑሮ ለሚኖረውና ለሚመራው ሰው የእግዚአብሔርን ቃል ብትነግሩት ብዙም የሚሰማችሁ አይደለም። ቃሉ እንዲህ ይለናል፣ ኤሊም እጅግ አረጀ፣ ልጆቹም በእስራኤል ሁሉ ላይ ያደረጉትን ሁሉ በመገናኛውም ድንኳን ደጅ ከሚያገለግሉት ሴቶች ጋር እንደተኙ ሰማ። እርሱም አላቸው፣ ስለ ክፉ ሥራችሁ ከዚህ ሕዝብ ሁሉ ሰምቻለሁና ስለምን እንዲህ ያለ ነገር ታደርጋላችሁ? ልጆቼ ሆይ የእግዚአብሔር ሕዝብ ኃጢአተኛ በማድረጋችሁ ስለ እናንተ የደረሰኝ ወሬ መልካም አይደለም። ይህ አይሆንም። ሰውስ ሰውን ቢበድል እግዚአብሔር ይፈርድበታል። ሰው ግን እግዚአብሔርን ቢበድል ስለ እርሱ የሚለምን ማን ነው? አላቸው። መጽሐፈ ሳሙኤል ምዕራፍ 2 ቁጥር 25 ላይ የራእይ ፍላጎት ባለው ልብ ውስጥ መመለስ እና በአምልኮት የሚገለጥ ተስፋ ከእግዚአብሔር የመጠበቁ ጊዜ ሁኔታ በፊት ቀረ። አሁን ኤሊ ኡኡ አለ፣ መጮህ ጀመረ። ሰው ሰውን ቢበድል እግዚአብሔር ይፈርድበታል። ሰው ግን እግዚአብሔርን ቢበድል ስለ እርሱ ማን ይለምናል? እርሱ ግን እግዚአብሔር ሊገድላቸው ወዶአልና የአባታቸውን ቃል አልሰሙም። እናትና አባት ወደ እግዚአብሔር ያልጸለዩለት፣ ያልሰገዱለት፣ ያላመለኩለት ትውልድ አይሰማውም። ሂድና ተማሪ እየተባለ እስክርቢቶና ደብተር ተሰጠው እንጂ መንፈሳዊ በረከት አልተሰጠው። በጸሎትና በመንፈሳዊ በረከት አልተባረከም። የተባረከበትንም መንፈሳዊ የልጅነት ክብርና ጸጋችንን ወደ ተንኮልና ክፋት መንገድ ለውጠን መንፈስ ቅዱስ በገባበት እግር ዲያብሎስ ውስጣችን ገብቶ አርክሶታል። አባቱ ያልጸለየለት ያላመሰገነለትና ራእይ ያላየለት ትውልድ መጨረሻው እንዲህ ነው። ሽማግሌው ኤሊ ሽማግሌ አይገኝ የሚለውን እርግማን ቃል ሰማ። የተከበሩ አባቶች የሌሉት፣ አባቶቹን የሚሰድብና የሚያወግዝ የሚቃወምና የሚተች ትውልድ ተፈጠረ። በኤሊ ዘመን የነበረው ድፍረት በእኛም ዘመን አለ። አሁን ሽማግሌ ጠፍቷል። የሚያስታርቅና የሚመክር የለም። ሽማግሌው ኃይል፣ ጉልበት፣ ሞገስ፣ ክብር የለውም። እንዳውም አንዳንድ ሽማግሌዎች የሚያደርጉትን እንቅስቃሴ ስንመለከት
ከትናንሾቹ ልጆች የሚበልጥ የሚያስገርምና የሚያሳፍር ሆኗል።